አንድ ሰው ሽርክ ሲሰራ ትልቁን ወንጀል ሰርቷል ማለት ነው። ኢነ ሽርከ ለዙልሙን ዐዚም በአላህ ማጋራት ከባዱ ወንጀል ነው። አንድ ሰው ራሱን ሚያጣበት ራሱን ሚያወድምበት ሚያጠፋበት የሆነ ከባድ የሆነ ወንጀል ነው ሽርክ ማለት። ሽርክን መጠንቀቅ አለብን፣ ማውገዝ አለብን፣ ለሰዎች መግለጽ መበየን አለብን። ሐቅን መደበቅ አይቻልም። ወኢዛ አኸዘ አላሁ ሚሳቀ አለዚነ ኡቱል ኪታብ ለቱበይኑነሁ ሊናስ አላህ ቃል ኪዳን አስገብቷል። ያወቃችሁትን ለሰዎች ልትገልጹ ብሎ ማለት ነው። ኢነ አለዚነ የክቱሙነ ማ አንዘልና ሚነል በይናቲ ወልሁዳ ሚን በዕድ ማ በየናሁ ሊናስ ኡላኢከ የልዐኑሁሙ ላሁ ወየልዐኑሁሙ ላዒኑን። ሰዎች ኩፍር ላይ እየሞቱ ሽርክ ላይ እየሞቱ ሽርክ እየተናገሩ ይህ እኮ ለሰዎች እዝነት ያለው ሰው እኮ አያደርገውም። እንደዚህ አይነት ህሊና አይኖረው። ቃለ ያ ለይተ ቀውሚ ያዕለሙን ቢማ ገፈረ ሊ ረቢ ወጀዐለኒ ሚነል ሙክረሚን አለ። الحمد لله نحمده ونستعينه ونستغفره صلى الله عليه وعلى آله وسلم تسليما كثيرا. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما. أما بعد فإن أصدق الحديث كتاب الله وخير الهدي هدى محمد صلى الله عليه وسلم وشر الأمور محدثاتها وكل محدثة بدعة وكل بدعة ضلالة وكل ضلالة في النار. أيها الإخوة، يقول الله تعالى في حديث القدسي: يا عبادي إني حرمت الظلم على نفسي وجعلته بينكم محرما فلا تظالموا. الله سبحانه وتعالى بزي حديث القدس لي اندي هلال: يا عبادي باروتشي هوي إني حرمت الظلم على نفسي أني ظلما بدل براسي لاي حرام أدرقاله ما ننم البدلم الله باروتشنا يبدل. فلا وجعلته بينكم محرما فلا تظالموا. بنانت مهال ظلم بدل مبدادل كالكيالو حرام أدرقاله فلا تظالموا بلوان እንዳት ተበዳደሉ ብሏል። ከዙልሞች ሁሉ በላጭ አደገኛ የሆነው ከባድ ዙልም አንድ ሰው ሊያጠፋው ጥፋት ከሚሳሳተው ስተት ከሚያጠፋው ጥፋት ከባዱ ሽርክ ነው። ሽርክ ማለት በአላህ ላይ ማጋራት ማለት ነው። በአላህ ላይ ማጋራት ማለት ለአላህ ብቻ ተገቢ የሆነ ነገር ከአላህ ውጪ ላሉት ማድረግ መስራት ማለት ነው። በንግግር በቃላት ሊሆን ይችላል፣ በተግባር ሊሆን ይችላል። አንድ ሰው ወደ እስልምና ሚገባው ሁለት ነገሮችን የያዘ የሆነ ሁለት ተቃራኒ ነገሮችን የያዘ የሆነ ቃል ብሎ ነው ላ ኢላሃ ኢላላህ የሚለውን ማለት ነው።
فمن يكفر بالطاغوت ويؤمن بالله كالله ውጪ በሚመለኩት በአጠቃላይ ክዶ አያመልካቸውም ክዶባቸዋል ማለት ነው ويؤمن بالله بالله سبحانه وتعالى ያመነ የሚያምን فقد استمسك ይሄ ነው እስልምና ላይ ያለው ይሄ ነው እስልምናን አጥብቆ የያዘው ላ ኢላሃ በእውነት በሐቅ የሚመለክ አምላክ የለም ኢላላህ ከአላህ በስተቀር ብሎ ይሄንን አውቆ ተገንዝቦ ነው አንድ ሰው ወደ እስልምና የሚገባው ማለት ነው ከዛ በኋላ ሽርክ ሲሰራ ይሄንን ያፈርሳል መጀመሪያ ወደ እስልምና የገባበትን ያፈርሰዋል ኩፍር ሲሰራ ሽርክ ሲሰራ እንዴት ነው ከአላህ ውጪ በሚመለኩት በአጠቃላይ ክዶ እስልምና ተቀብሎ ከሆነ ተመልሶ እንዴት ከአላህ ውጪ ያሉትን የካደባቸውን እንዴት ያመልካቸዋል ሙታኖችን እንዴት ያመልካል እንዴት ወልዮችን ያመልካል እንዴት ጣዖትን ያመልካል አንድ ሰው የታዘዘው ፈጣሪውን ብቻ እንዲያመልክ ምድርና ሰማይ ሰዎችንም ጂኖችንም የፈጠረው አላህ Subhanahu Wa Ta'ala በብቸኝነት አምልክ ነው የተባለው እያንዳንዱ ሰው ማለት ነው ጅብሪል ሊጠቅመው አይችልም ነቢያቶች ሊጠቅሙት አይችሉም ወልዮችም ሊጠቅሙት አይችሉም ማንንም ከአላህ ውጪ ያለ ሊጠቅም አይችልም ከአላህ አስተራቂ ነው አሸማጋይ ነው ተብሎ ሚያዝ ነገር የለም ማንኛውም ሰው ማለት ነው ማንኛውንም አካል አላህ Subhanahu Wa Ta'ala ነሳራዎችን ምን ይላል لقد كفر الذين قالوا إن الله هو المسيح ابن مريم يا مريم لج عيسى إيسوس እሱ አምላክ ነው ያሉ እሱ አላህ ነው ያሉ በርግጥም ክደዋሉ ይላል ከዛም አላህ መልስ ሲሰጣቸው ምን ይላል ቁል በላቸው فمن يملك من الله شيئا إن أراد أن يهلك المسيح ابن مريم وأمه ومن في الأرض جميعا كالله ما أنه مكلاكلو مريمنم عيسانم مريمنم مدر لا يلوتنم باتك على إليات أفا بفلق لا الله اندات تاتفا بلو مكلاكلو ما نال ما أنه ملم سلزي حقا وأملاك ونتنيا وأملاك ببيتشنينت من ملكو الله سبحانه وتعالى بيتشانا ومالته عند سو شرك سيسرا تلقون وانجل سرطوال مالتنا إن الشرك لظلم عظيم با الله مقرات كباد وانجلنا عند سو راس ميات أبت راس مياود مبت ميات أفابت يهونا كباد يهونا وانجلنا شرك مالتنا سلازي شركن متنكك علبن نبياتنا صلى الله عليه وسلم كشرك ሊከለክሉ ነው እንጂ የተላኩት ከአላህ ውጪ በብቸኝነት ሊመለኩ አይደለም የተላኩት ከአላህ ጋር ሊያስተዋውቁን አላህን ለምኑ ብለው ሊያስተምሩን ነው እንጂ የተላኩት ከአላህ ውጪ እርዱኝ ተብለው ሊለመኑ አይደለም የተላኩት ልክ ዒሳም እንደዚሁ اعبدوا الله ربي وربكم ይላቸው ነበር የኔም የናንተም አምላክ የሆነውን አምላክ ብቻ አምልኩ ይላቸው ነበር ነቢያቶች የተላኩት በተውሂድ ነው አላህን በብቸኝነት ይመለክ በሚል ጥሪ ነው ወደ ሰዎች ወደ ህዝቦች የተላኩት ማለት ነው ሽርክን መጠንቀቅ አለብን ማውገዝ አለብን ለሰዎች መግለጽ መበየን አለብን ሐቅን መደበቅ አይቻልም وإذا أخذ الله ميثاق الذين أوتوا الكتاب لتبيننه للناس الله قال كده ناس قبتوال ያወቃችሁትን ለሰዎች ልትገልጹ ብሎ ማለት ነው إن الذين يكتمون ما أنزلنا من البينات والهدى من بعد ما بيناه للناس أولئك يلعنهم الله ويلعنهم اللاعنون ብሏል
አላህ በኪታቡን የገለጸው የተናገረው ግልጽ ያደረገውን ከህዝብ የሚደብቁ የሆኑት አለ አላህ ይርገማቸው ረጋሚዎችም ይርገማቸው ብለዋል። የተረገሙ ናቸው። ሪዝቅ በአላህ ነው። አጀልህ በአላህ ነው። ለአንተ የሚጠቅምህ ነገር በአጠቃላይ በአላህ እጅ ነው ያለው። ምንም ነገር ሊጎዳህ አይችልም አላህ Subhanahu Wa Ta'ala የወሰነብህ የጻፈብህ ከሆነ በስተቀር ማለት ነው። ስለዚህ ማንንን ትፈራለህ? አላህ ይሄንን እድል ሰጥቶ በዚህ አጭር ህይወት በዚህ አጭር የዱንያ ቆይታ ለምንድነው ለሰዎች ሐቅ ማይገለጽላቸው? ለምን ለግል ጥቅም ተብሎ ለግል መስለሃ ተብሎ ሐቅን ከሰዎች ለምን ይደበቃል? ሰዎች ኩፍር ላይ እየሞቱ ሽርክ ላይ እየሞቱ ሽርክ እየተናገሩ እኮ ለሰዎች እዝነት ያለው ሰው እኮ አያደርገው። እንደዚህ አይነት ህሊና አይኖረው። قال يا ليت قومي يعلمون بما غفر لي ربي وجعلني من المكرمين. سورة ياسين لاي وجاء رجل من أقصى المدينة يسعى قال يا قوم اتبعوا المرسلين. الله ሶስት መላእክተኛ ልኮላቸው አንቀበልም አላምንም ያሉ ሰዎች ከራሳቸው የሆነን ሰው ከከተማው መጣና قال يا قوم اتبعوا المرسلين አላቸው። ህዝቦቼ ሆይ መላእክተኞችን ተከተሉ አላቸው። ዳዕዋ አደረገላቸው፣ መከራቸው፣ ገሰጻቸው። መጨረሻ ላይ ገደሉት። قيل ادخل الجنة ሲገሉት ጀነት ግባ ተባለ። ግን ጀነት ገባ በኋላ ምንድነው ያለው? قال يا ليت قومي يعلمون ህዝቦቼ ቢያውቁ አለ። ገድለውት እንኳን ጀነት መግባቱን አውቀው ሊቀኑበት ሊያስቀናቸው አይደለም ይሄን የተመኘው። እሱ ሲጠራቸው የነበረ ነገር ሲያደርግላቸው የነበረን ዳዕዋ ጀነት እንደሚያስገባ እሱ ያለበት መንገድ ወደ ጀነት የሚያደርስ መንገድ እንደሆነ አይተውት ከገደሉት በኋላ እንኳን አይተው እንዲረዱ ማለት ነው። قال يا ليت قومي يعلمون بما غفر لي ربي وجعلني من المكرمين. ጌታዬ እንደማረኝና እንዲህ ከተከበሩት እንዳደረገኝ ህዝቦቼ ቢያውቁ አለ። ሱብሃንአላህ ምን አይነት አዘኔታ ነው! ገለውት እንኳን ኸይር ይመኝላቸዋል። ነቢያችን ሰለላሁ ዐለይሂ ወሰለም ምን አክል ነበር ለሰዎች ኸይር ሲመኙ የነበሩት ማለት ነው። ኢርሐሙ መን ፊል አርድ የርሐሙኩም መን ፊስ ሰማይ ይሉ ነበር። ምድር ላይ ላሉ ትዘኑ፣ ሰማይ ላይ ያለው ጌታችሁ ያዝንላችኋል ይሉ ነበር። ለሰዎች ከምንም በላይ ምናዝነው ከእሳት ጉዞ አውጥቶ ወደ ጀነት የሚያስገባቸውን ነገር ስናመላክታቸው ነው። صديقك من صدقك صديقك من صدقك وليس من صدقك ይላል። ያንተ ጓደኛ ብሎ ማለት ጓደኛ ማለት የምታደርገውን ነገር የምትናገረውን ነገር ሁሉ እውነት ነው ብሎ ሞራሉን እንዳልነካበት ብሎ እውነት የሚልህ ሳይሆን እውነቱን የሚነግርህ ነው ያንተ ወዳጅ ማለት። እውነቱ የምታደርገው ነገር ስተት ነው ይነግራል፣ ስታጠፋ ይመክራል፣ ትክክል ያልሆነ ነገር ስታደርግ ይሄ ትክክል አይደለም ይላል። ይሄ ጓደኛህ ነው ማለት ነው። ምንም ነገር ስታደርግ ትክክል ነህ የሚልህ ይሄ ጓደኛህ አይደለም። የሚያርምህ የሚያስተካክልህ ነው ጓደኛ የሚሆነው ማለት ነው። ስለዚህ ይሄ ከበደሎች ሁሉ ከባዱ በደል ሽርክ መስራት ነውና መጠንቀቅ አለብን። በቻልነው አቅም ደግሞ ለሰዎች ዳዕዋ ማድረግ አለብን። ዳዕዋ ልታረግ ግዴታ ሐፊዝ القرآن መሆን የለብህም። واعبدوا الله ولا تشركوا به شيئا ብሏል አላህ። አላህን በብቸኝነት ተገዙ በሱ ምንም እንዳታጋሩ ብሏል። ከሽርክ የሚከለክሉ በተውሂድ የሚያዙ የሆኑ የተወሰኑ አንቀጾችን ሐዲሶችን አውቀሃል። ባወቀው ጓደኞችህን ታስረዳለህ።
ጎረቤቶችህን ታስረዳለህ አባት እናትህን ትመክራለህ ነቢያችን ሰለላሁ ዐለይሂ ወሰለም በልጉ ዐኒ ወለው አያ ብለዋል አንድም አያ ቢሆን ከኔ አድርሱ ብለዋል ይሄ ሲባል ምንም በማታውቀው ነገር ተናገር ማለት አይደለም ያወቅከውን ግን አድርስ ለሰዎች ምችለውን አድርግ ቁርአን ማስቀራት የሚችለው ቁርአን ያስቀራል ይቅራ ቅራአት ማስቀራት የሚችለው ይቅራ ቅራአት ያስቀራል ኪታብ ማስቀራት የሚችለው ኪታብ ያስቀራል ማሰገድ የሚችለው ያሰግዳል በገንዘቡ መርዳት የሚችል የአላህን ዲን በገንዘቡ ይረዳል ሁሉም አላህ በሰጠው ባገራለትን ራሱን ይጠቅማል ማለት ነው ሁሉም የሚያደርገው ነገር ለራሱ ነው ለማንም አይደለም ለራሱ ይመዘገባል አላህ Subhanahu Wa Ta'ala ዘንድ የሚጠፋ ነገር የለም ማለት ነው ስለዚህ አላህ Subhanahu Wa Ta'ala መጀመሪያ ላይ በተከስነው ሐዲስ ዙልምን በደልን በእኔ ላይ حرام አድርጌዋለሁ በእናንተም ላይ حرام አድርጌዋለሁ እንዳትበዳደሉ ብለዋል ዙልም ማለት ከባድ ነገር ነው አንድ ሰው ያጠፋዋል በደል የሚባል ነገር ባጠቃላይ በደለኛ የሆነ ሰው አላህ አይመራው በደለኛ የሆነ ሰው አላህ አይወደው በደለኛ የሆነ ሰው ቅጣት ይጠብቀዋል በደለኛ የሆነ ሰው ሰዎችም ዘንድ አላህም ዘንድ የተጠላ ነው والله لا يحب الظالمين ቁርአን ላይ አላህ በዳዮችን አይወድም በደል ሲባል በሽርክ ራስህን ልትበድል ትችላለህ በተለያዩ ወንጀሎች ራስህን ልትበድል ትችላለህ ይሄ ተውበት አድርገው ምትሻገረው ነገር ነው ተጸጽተህ ትክክለኛ ተውበት አድርገህ ሰዎችን መበደል የሰው ልጅ መበደል ሰው መበደል ይሄ ከሽርክ ቀጥሎ አደገኛ የሆነ ነገር ነው ሰው መበደል ማለት ሰው በድለህ አስተግፊሩላህ ብለህ የምታልፈው ነገር አይደለም የበደልከውን አካል ይቅርታ መጠየቅ አለብህ የተበደለውን አካል ሐቅ መመለስ አለብህ ሌላ ወገን አስገብተሃል ማለት ነው ባንተ መሃል ይሄ ሰው ሊጠፋበት ሊችል የሆነ ከባድ የሆነ ወንጀል ነው ማለት ነው በተለይ ዙልም ከወላጆች ጋር የተያያዘ ሲሆን ከዘመዶች ጋር እንደውም በቁርአን መልካም አድርግላቸው የተባልከውን የታዘዝት መልካም አድርግላቸው ተብለህ የታዘዝከውን ሰዎች ምትበድል ከሆነ አባት እናትህን ወንድም እህትህን ልጆችህን ባለቤትህን ባንተ ስር ያሉ ደካሞችን ምትበድል ከሆነ ይሄ የከፋ የባሰ ይሆናል ማለት ነው በደሉ የባሰ ያደርገዋል ማንንም ደግሞ በድሎ አመልጣለሁ ብሎ ማሰብ የለበት የማይታሰብ ነገር ማንንም ማለት ነቢያችን ሰለላሁ ዐለይሂ ወሰለም ሁለት በጎች ሲዋጉ ያያል አተድሩን ቢመተን ተጢሃን አሉ እነዚህ በጎች በምን ምክንያት እንደሚዋጉ ታውቃላችሁ እንዴ ብለው ጠየቋቸው ለሰሃቦቻቸው ዝም ብለው አይዋጉም አንድ መጥቶ መጀመሪያ የነካ ይኖራል ምክት ሰበብ የሆነ ሊሆን ይችላል ዝም ብለው በድንገት እንደዚህ አይጀምሩት ወይ አንዱ የተከላከለ ይሆናል ነቢያችን ሰለላሁ ዐለይሂ ወሰለም አተድሩን ቢመተን ተጢሃን ለምን እንደሚዋጉ ታውቃላችሁ አሉ قالوا لا او قالوا الله ورسوله اعلم እኛ እናቅማል ነቢያችን ሰለላሁ ዐለይሂ ወሰለም አሉ ولكن الله يدري ለምን እንደሚዋጉ አላህ ያውቃል وسيقضي بينهما አሉ በመሐከላቸው የውመል ቂያማ ይፈርዳል በሁለት በጎች መሃል ማለት لتؤدن الحقوق الى اهلها يوم القيامه قالوا بليلا حديث ላይ የሰዎችን ሐቅ ወደ ባለቤቶቻቸው ተመልሳላችሁ يوم القيامه አሉ حتى يقاد للشاة الجلحاء من الشاة القرناء አሉ ቀንድ ለሌላት በግ ቀንድ ካላት በግ ሐቋ እስከሚወሰድላት ድረስ ብለዋል በሰዎች ላይ ብቻ አይደለም ቀንድ ያላት በግ ቀንድ ለሌላት በግ ዱንያ ላይ ትወጋታለች يوم القيامة ቀንድ ላልነበራት ቀንድ ይደረግላትና ውጋያት ትባላለች
አንድ ያልነበራትን በግ ዱንያ ላይ ተበድላ አኺራ ላይ አፈራት ሆነም ቀጥታ ሐቋን ሳትይዝ ማለት ነው በጎች እንኳን ማለት ነው فكيف بالمسلمين በሰዎች መሃል በሙስሊሞች መሃል ሲሆን ደግሞ አስቡት እናንተ እንዴት እንደሚሆን ማለት ነው አላህ Subhanahu Wa Ta'ala ቁርአን ላይ ይላል يا أيها الذين آمنوا እናንተ ያመናችሁ ሰዎች ሆይ ኩኑ ሁኑ አለ قوامين لله شهداء بالقسط ለአላህ Subhanahu Wa Ta'ala ቀጥ ብላችሁ የቆማችሁ መስካሪዎች ሁኑ ብለዋል ለአላህ ስትሉ በፍትህ ፍትሃዊ የሆናችሁ ፍትህ ያላችሁ መስካሪዎች ሁኑ ብለዋል ولا يجرمنكم شنآن قوم ሰዎችን መጥላታችሁ እንዳይገፋፋችሁ ምን ላይ على الا تعدلوا ፍትሃዊ እንዳትሆኑ የሰዎች ጥላቻ ፍትሃዊ እንዳትሆኑ እንዳያደርጋችሁ ብለዋል አንድ ሰው ትጠላዋለህ ስለምትጠላው አትበድለው አንድ ሰው ትጠላዋለህ ተበድሏል እንደተበደለ እያወቅ ዝም አትለው ወይ እንደተበደለ እያወቅ ጠላቴ ስለሆነ ብለህ አትመሰክርበት ጠላቴ ስለሆነ ብለህ ያልሆነ ነገር አትናገርበትም ይሄ በቁርአን የታዘዝንበት የሆነ ጉዳይ ነው حتى ولو على انفسكم او الوالدين በነፍሶቻችሁ እንኳን ቢሆን ብለዋል ተመልከቱ አንድ ሰው በራሱ መመስከር ማለት ነው በራሱ መመስከር ከአንድ ሰው ጋር ተጣላ በመሐከላችሁ ምስክር የለም ተጨቃጫቂዎች አሉ በመሐከላችሁ ምስክር የለም አንተና እሱ ብቻ ናችሁ ያላችሁት የጀመርከው ግን አንተ ነህ ተናደህም ይሁን በግፍም ይሁን መጀመሪያ የጀመርከው አንተ ነህ ቅጣት የሚቀጣ አካል መጥቶ ማን ነው የጀመረው ብሎ ከጠየቀ በራስ ላይ መመስከር አለበት ትክክለኛ ኢማን ካለ ማለት ነው ዋጋ የሚያስከፍል ነገር ይሁን የሚያሳስርም ነገር ይሁን የሚያስቀጣም ነገር ይሁን እኔ ነኝ የጀመርኩት አዊል ዋሊደይን ወላጆችም እንኳን ቢሆን አባቴ ነው እንዴት አሳስረዋለሁ እንዴት አስቀጣዋለሁ የለም መስክር ተብለሃል እናትህም ብትሆን እንደዛው ማለት ነው ሀብታምም ለሀብቱ አደብቅለትም ድሃውም ድሃ ነው ብለህ አደብቅለት ይሄ ምስኪን ነው ይሄ የሆነ ነገር ከደረሰበት ለልጆቹ ማን አላቸው እረሱ አላደረገም ብለህ አትከራከርለትም ይሄ ነው ዓድል ማለት እስልምናችን ያዘዘበት ዓድል ይሄ ነው እስልምናችን ያዘዘበት ፍትህ ማለት ይሄ ነው شيخ الإسلام ابن تيمية رحمه الله من إلال فإن الناس إلى سوّت إلى لم يتنازعوا على تشكاكوا مال تخلالفوا مال في أن عاقبة الظلم وخيمة يبدل مجرشوا أو وراج نجر عنده هنا سوّت يتسمع مبت كدين وردتنا يبدل مجرشوا ودكتنا وعاقبة العدل كريمة يفتح دمو مجرشو كبر فتح مالته ايه سووش تسمع مبت كدين فإن الناس سيل سووش بعد تقارين يوميكم كفاروچم مسلموچم يتسمع مبت يامنوا بت كدين اسكتلو من على الى بوتا لاي وامور الناس اسكتلو من على وأمور الناس إنما تستقيم في الدنيا مع العدل يسوّج قداي قد يميلو فتهسي نور نوبلو الدنيا له
الذي قد يكون فيه الاشتراك في بعض أنواع الإثم بتوسن ملكو بكفيل وانجلنيوچم بيهونو وانجل بينورباچوم ፍትህ ሲኖራቸው ግን ነገራቸው ቀጥ ያለ ይሆን أكثر مما تستقيم مع الظلم في الحقوق كفيل ወንጀል ኑሩ በደል ካለ የሰዎች ጉዳይ ቀጥ አይልም ነገራቶቻቸው የተስተካከለ አይሆንም መበዳደል በደል እያለ ነገራቶቻቸው ቀጥ ከሚልላቸው በላይ በመሐከላቸው ፍትህ ሲኖር ግን በበለጠ መልኩ ጉዳያቸው ቀጥ ያለላቸው የተስተካከለላቸው ይሆናሉ እንደውም ምን አለ ኢነላህ አለ አላህ ቃል يقيم الدولة العادلة ፍትሃዊ የሆነ መንግስት ያቆማል አለ አይ ያጸናል وإن كانت كافرة يا መንግስት ካፊር እንኳን ቢሆን ፍትህ ካለው ፍትሃዊ ከሆነ عدل የሚባል ነገር ካለ አላህ ያቆመዋል አለ ولا يقيم الظالمة በደለኛ የሆነን መንግስት ደግሞ አያቆምም وإن كانت مسلم እንኳን ቢሆን ማለት ነው ፍትህ ምን ያክል ሚዛን እንደሚደፋ ተመልከቱ ويقال ይባላል الدنيا تدوم مع العدل والكفر دنيا تقتلالች ከኩፍርና ከፍትህ ጋር ولا تدوم مع الظلم ከظلم ጋር ግን አትቀጥልም ዱንያ የሰዎችን ህይወት ይመሰቃቀላል ይበላሻል ولا تدوم مع الظلم والاسلام ኩፍርና عدل ጋር ዱንያ ትቀጥላለች ኩፍርና ፍትህ ጋር ማለት እስልምና ከظلم ጋር አይሄድ ፍትህ መኖር አለበት وذلك أن العدل نظام كل شيء عدل ፍትህ ብሎ ማለት የሁሉ ነገር መቆሚያ ስርዓት ነው ፍትህ ማለት وإن لم يكن لصاحبها في الآخرة من خلاق ፍትሃዊ የሆነ ሰው ካፊር ሆኖ አኺራ ላይ ምንም አይነት ድርሻ የሌለው አካል ቢሆንም ዱንያ ግን በፍትህ ነው የምትቆመው ለዚህ ነው አላህ Subhanahu Wa Ta'ala በፍትህ ያዘዘው ማለት ፍትህ ማለት ከባድ ነገር ነው ማለት ፍትህ ማለት ሰው ላይ ስትናገር ሊሆን ይችላል ሰው ላይ ስትመሰክር ሊሆን ይችላል ፍትሃዊ መሆን አለበት ፍትህ አይለየ ሼክ ይህያ ምን ይላሉ فرعون ማለት انا ربكم الاعلى ያለው አላህ ባህር ላይ ያሰመጠው ማለት እኔ ታላቁ ጌታችሁ ነኝ ሲል የነበረ ሰው እኔ ሉጢ ብለው ያልሰራው ነገር ነው እንደዛ ብዬ ብናገርበት ይሄ ዙልም ነው ብለዋል فرعون ላይ እንኳን ማለት ማንንም ላይ ካፊርም ላይ ይሁን ሙስሊምም ላይ ይሁን ማንኛውም ሰው ላይ በደል የሚባል ነገር አይቻል እንስሳ ላይ እንኳን ቢሆን አይቻል ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦቻቸው በወጡበት ከነብያችን ጋር ሰለላሁ ዐለይሂ ወሰለም ሆነው አንዲትን ወፍ ጫጩት ነበራት ጫጩቷን ወሰዱባት ሲወስዱባት ተደናገጠች وجاءت ترفرف ክንፏን ዘርግታ መጣችባቸው ነብያችን ሰለላሁ ዐለይሂ ወሰለም ተሰማቸው من اخذ عنها ولدها ردوا اليها ولدها ማን ነው ልጇ የወሰደባት መልሱላት አሉ ለትንሽ ሰዓትም ቢሆን እሷ ማዳ ማድረግ አይቻልም እንስሳቶችም ቢሆኑ አይጨክኑም በልጆቻቸው ማለት ነው አንበሳ ሊሆን ይችላል ጅብ ሊሆን ይችላል አንዲትን እንስሳ ልጇን ያጠባሽ ጅብ ቢመጣባት ወይ አንበሳ ቢመጣባት
ራሷን ነው የምታሳልፈው ከልጇ ማለት ነው ለልጄ እከላከላለሁ እያለች ትበላለች ስለዚህ እንስሳትም መሃል በእናትና ልጅ መሃል ያለ ረህማ አለ እዝነት አለ ልጇ ሲነካባት ያማታል ትደነግጣለች ነቢያችን ሰለላሁ ዐለይሂ ወሰለም ሩዱ ኢለይሃ ወለደሃ መልስሏት ልጇን አሉ ظلم ነቢያችን ሰለላሁ ዐለይሂ ወሰለም ظلمات ጨለማዎች ናቸው ብለዋል ظلم ማለት يوم القيامه አንድ ጨለማ አይደለም ظلم ማለት ብዙ ጨለማ ነው ተደራራቢ ጨለማ ማለት الظلم ظلمات يوم القيامه اتقوا الظلم تتنققوا ظلم تتنققوا አደራችኋል فإن الظلم ظلمات يوم القيامه ظلم እኮ يوم القيامه ظلمات ጨለማዎች ነው ብለው ሙስሊሞች ሲሆኑ አላህን የሚፈሩ ሰዎች ላይ ሲሆን ደግሞ ظلሙ የባሰ ነው الله سبحانه وتعالى من عادى لي وليا إلى فقد آذنته بالحرب ينين ولي يني وداجه وننسو آذا يدرق سو ጦርነት ከፍቼበታለሁ ይላል አላህ የተዋጋው አንድ ሰው ምን ዋጋል ምን ያተርፋል አረቦች ሚሉት ነገር አለ የልብ ስብራት ሲገጥማቸው አንድ ሰው ጉልበተኛ ሆኖ ድንበር ሲያልፍባቸው ምንም ማድረግ ሳይችሉ ሲቀር ሐስቢ አላህ ወኒዕመል ወኪል ይላሉ ይሄ ያስደነግጣቸዋል አንድ ሰው በድሎ ይሄንን አልክ ማለት ከባድ ነው እሱ ላይ ምክንያቱም ያውቃሉ አይ እኔ አልችልህም ፋይሉን ወደ አላህ አንስቻለሁ ማለት ነው በቃ እነሱ ለአላህ ሰጥቻለሁ ማለት ይሄ ሚልህ ደካማ አስበው አንተ ምንም የበደልክ አይመስልህም ሰርቀህ ሊሆን ይችላል አታለህ ሊሆን ይችላል ሰድበህ ሊሆን ይችላል አዋርደህ ሊሆን ይችላል መተህ ሊሆን ይችላል ቤትህ ገብተህ ለጥ ብለህ ልተኛ ትችላለህ ያ ተበዳዩ ግን አንተ የተኛኸውን እንቅልፍ ተኝቶ አይደለም ዱዓ ያደረገብህ ሊሆን ይችላል ነቢያችን ሰለላሁ ዐለይሂ ወሰለም ኢተቁ ዳዕወተል መዝሉም ተበዳይ የሆነን ሰው ዱዓ ፍሩ ተጠንቀቁ ብለዋል فإنه ليس بينها وبين الله حجاب تبداي بهونه سو دعاء مهالنا بالله مهاكلكو حجاب የለም الله ይላል ለአንሱረነኪ ወለው بعد حين ለዱዓዋ እረዳሻለሁ የጊዜ ጉዳይ ከጊዜም በኋላ ቢሆን እረዳሻለሁ ይላል የተበዳይ ዱዓ ተቀባይነት አለው ማለት ነው አላህ ይጠብቀንና ተበድለው እያለቀሱ ያ አላህ ብለው ሚለምኑት ወላጆች ከሆኑ ደግሞ ምክንያቱም የወላጆች ዱዓ ተበድለው ባይሆን እንኳን ተቀባይነት አለው ለልጃቸው የሚያደርጉት ዱዓ ተበድለው ደግሞ ሲረግሙ ዱዓ ሲያረጉብህ ያንተን ህይወት ሊበላሽብህ ይችላል ብዙ ታሪክ አለ ሰዎች በእርግጠኝነት ሆነው የሚናገሩ እናቴ እንዲህ ረግማኝ ነበር ይሄው ደርሶብኛል እንደዚህ ሆኛለሁ አባቴ እንዲህ ብሎኝ ነበር ይሄው ይሄ ሆኛለሁ ይያሉ ብዙ ሰዎች በራሳቸው ጋር የሚመሰክሩት ነገር አለ ይሄ አዲላ ያለው ማስረጃ ያለው ጉዳይ ነው ነብያችንም ሰለላሁ ዐለይሂ ወሰለም ያስጠነቀቁበት የሆነ ጉዳይ ነው ማለት اتقوا الظلم فإن الظلم ظلمات ብለዋል اتقوا دعوة المظلوم የተበዳይን ዱዓ ተጠንቀቁ ፍሩ ብለዋል ምክንያቱም አላህ Subhanahu Wa Ta'ala ስለሚቀበለው ማለት ነው ሰው መበደል ሲባል ብዙ አይነት ነው ሰው መበደል ሲባል ሰው ደሙ حرام ነው ደም حرام ነው የሰው ደም መፍሰስ ሰውን መስደብ حرام ነው ሰውን መርገም حرام ነው ሰው ማማት
حرام ነው ظلم ነው ሰው ላይ የምታረገው ነገር ነው ሰዎችን ማጣላት حرام ነው ገንዘባቸው ንብረታቸው حرام ነው ምንም ነገር ይሁን ለምን የተበጣጠሰ ጫማ ይሁን ለምን በሳንቲም ቤት የሚቆጠር ገንዘብ አይሆን በደል በደል ነው ስርቆት ስርቆት ነው ظلم ظلم ነው ከነብያችን ጋር ሰለላሁ ዐለይሂ ወሰለም ጂሃድ በወጡበት አንድ ሰው ነበር ይሄ ሰውዬ ሞተ ተገሎ ማለት ነው ከዛ በኋላ ነብያችን ሰለላሁ ዐለይሂ ወሰለም እሱ እኮ የእሳት ነው አሉ ሰሃቦች ተደናግጠው እንዴት ነው አንድ ሰው في سبيل الله ብሎ ወጥቶ ጂሃድ ወጥቶ ተገሎ የእሳት ነው ይባላል ይሄ ሰውዬ አሟሟቱ እንዴት ነው ምን አድርጎ ነው ብለው ሄደው በحث አደረጉ ይፈልጉት ሄዱ ከዛ ሲያገኙት ምን አገኙ ከሱ ጋር فوجدوا عباءة قد غلا ከምርኮ የደበቀው የሆነ ልብስ እኛ ጋቢ እንደምንለው ማለት ነው ደብቆ አገኙት በዛ በጨርቅ ማለት ነው ነብያችን ሰለላሁ ዐለይሂ ወሰለም የእሳት ነው አሉ ምክንያቱም ጂሃድ ላይ ሙርኮ ካለ ያ ሙርኮ ማንንም አይደለም የሚወስደው መሪው ኢማሙ ነው ተቀብሎ ለሙስሊሞች መከፋፈል ባለበት መልኩ ያከፋፍላቸዋል ሰው ያገኘውን አምጥቶ ማስረከብ አለበት መደበቅ አይቻልም ስርቆት ነው ጉሉል ነው ይሄ ሰው ግን ይሄንን አድርጓል ነብያችን ሰለላሁ ዐለይሂ ወሰለም ከላ ኢኒ ረአይቱሁ ፊ النار እኔ እሳት ውስጥ አይቼዋለሁ ምንድነው ብለው ሲፈልጉ ይሄንን አገኙ ማለት ነው እንደውም በሌላ ሐዲስ ላይ ምን አሉ والله لا يأخذ أحد منكم شيئا بغير حقه إلا جاء يوم القيامة وهو يحملها كنانت عندك حق يالهون نجر أي وسدم يوم القيامة تشكموا بمتى انجيال بليلا حديث له يوم القيامة جمل تشكموا بمتى الله ከብት ተሸክሞ የሚመጣ አላሉ የሰረቃቸው ዱንያ ላይ ማለት ነው በግ ፍየልም ተሸክሞ የሚመጣ አላሉ ሊመልስ እኮ አይደለም የሚያመጣው የዛን ቀን ስራ ነው ከመልካም ስራ ነው የምትመልሰው በግ ምን ያደርግለታል ሰውዬ ግን ውርደት ነው ባደረከው ነገር እንድትዋረድ ነው ተሸክመ የምትመጣው ማለት ነው አሁን ጥቃቅን ነገር ሰርቀህ የማይረባ ነገር ጥቃቅን ነገር በቃ ሌባ ላመሉ ምንድነው የሚሉት እንቁላል ይሰርቃል ነው ዳቦ ይልሳ ሊጡን ተሸክሞ ቢመጣ እንቁላል ተሸክሞ ቢመጣ የማይረባ ነገር እየሰረቀ የማይረባ ግን የሚባል ነገር የለም የሰው ሐቅ ነው አንደኛው ሰሃቢ وان كان شيئا يسيرا ብሎ ሲጠይቃቸው ትንሽም ነገር ቢሆን ብሎ ሲጠይቃቸው قال وان قضيبا من عراك አራክ የሚባል ለሲዋክነት የሚጠቀሙት ዛፍ አለ ከዛ ቁራጭ እንጨት እንኳን ቢሆን ብለዋል ነብያችን ሰለላሁ ዐለይሂ ወሰለም የሰው ሐቅ ነው አሁን እኛ ማህበረሰብ ላይ ስንት አይነት ስርቆት ነው ያለው ጭራሽ የጋራ ንብረታቸው እስከሚመስል ድረስ ማለት ነው ከምንም አይቆጥሩት እንደውም በቅርቡ ምን ሰማሁኝ በአሁን ሰዓት ሱቅ ላይ አስቀምጠው የወጪውን የሚበቃውን አክል ብቻ የሚሰርቅህ ሰው ይሄ ታማኝ ነው አተባልኩ ይሄ ታማኝ የሚባል ሰው ለወጪ የሚበቃውን አክል በኪሱ አድርጓት የሚወጣው ማለት ነው በቃ ጭራሽ ይሄ ነገር ተንሰራፏል ማለት ነው አንድ ደሞዙ ካላዋጣው ይውጣ ይልቀቅ እንጂ ደሞዜ ትንሽ ነው ብሎ አንድ ብር አይቻልለት አንድ ማስቲካ ከረሜላ አይቻልለትም የሰው ሐቅ ነው ይጠየቅበታል የውመል ቂያማ ግን የሚያሳዝነው ለዛች ከረሜላ የውመል ቂያማ ሰላቱን ሲሰጥ ጾሙን ሲሰጥ ሐጁን ዑምራውን ሲሰጥ ነው ከባድ ኪሳራ ነው
ገንዘብ የለም لا ينفع يوم لا ينفع مال ولا بنون ልጆችም ይሁን ገንዘብ አይጠቅሙም የዛ ቀን ዋጋ የለው ለምን የዱንያ ንጉስ አይሆን ዋጋ የለው አሁን አይታችሁ ከሆነ ለምሳሌ ስጋ ቆራጮች 20 ብር ቲፕ ከሰጠው 1 ኪሎ የነበረውን ሩብ ሚያክል መርቆ ይግማሽ አክል መርቆ ሊሰጥህ ይችላል አንዳንድ ሰው ይሄ ሐላል ሊመስለው ይችላል ሐላል አይደለም የሰጠኸውም 20 ብር እንዲጨምርልህ ከሆነ حرام ነው አንተም በ20 ብር የበላኸው حرام ነው ምክንያቱም የሰው ሐቅ ነው ባለቤቱ ፈቅዶለት ከሆነ 1 ኪሎ ለገዛ ሰው ይሄን ያክል መርቅ 2 ኪሎ ለገዛ ሰው ይሄን ያክል አድርግ ብሎት ከሆነ ይሄ ችግር የለው ግን ዘመዱ ስለሆነ የሚመዝንለት ሰው ጓደኛው ስለሆነ ወይ በሆነ ጊዜ የሆነ ነገር ስለሚሰጠው በመጣ ሰዓት አሸክሞ መሸኘት ማለት ይሄ ከባድ ወንጀል አይቻል ظلم የሰው ሐቅ አንዳንዱ ምንም ላይ መስለው ይችላል ለዚህ ነው ዑመር ወይም ከተሳሳትኩኝ ኢብኑ ዑመር መንገድ ላይ እየሄደ እረኛን ያገኝና ፍየል ጠባቂ ማለት ነው ከፍየልህ እለብልን ወይም ደግሞ ፍየል እረድልን ነው ሲለው እሱ ሊሞክረው ነው አይ ባለቤቴ አይፈቅድም አለው ባለቤትህ እኮ የለም የት ሲለው አያየህም ሲለው አላህ እኮ ያያል ይሄ የሰው ሐቅ ምናክል ከባድ እንደሆነ የሚያውቅ ሰው ነው የሰው ሐቅ ምናክል አስከፊ ምናክል ከባድ እንደሆነ ለሚረዳ ለሚያውቅ ሰው ነው ስለዚህ አማና የሚባለው ነገር ጠፍቷል አማና የሚባለው ነገር ጠፍቷል እያንዳንዱ ምናረገው ነገር ይሄ ነገር ይቻላል ወይ አይቻልም ይሄ ኺያና ነው አማና ነው የሚለው ነገር ሊያሳስበን ሊያስጨንቀን ይገባል ማለት አንዳንዱ ሌብነቱ በዘዴ ነው ቀጥታ ሄዶ ከኪሳ ያወጣም ግን ከሰዎች ይበደርና አይሰጣቸው ወይም ደግሞ የሸጠውን ነገር ደርቦ ይሸጣዋል ዛሬ ለአንድ ሰው የሸጠውን ነገ ለሌላ ሰው ይሸጣዋል መሬት ሊሆን ይችላል 3 ሰዎች እኔ ገዛሁት ብለው ይከራከራሉ ይሄ ስርቆት ነው ነብያችን ሰለላሁ ዐለይሂ ወሰለም ስለ ጂሃድ ስለ ኢማን ተናገሩ መከሩ ሰሃቦቻቸውን ከዛ አንደኛው ምን አለ አራአይተ ኢን ቁቲልቱ ፊ ሰቢልላህ አትከፈሩ عني خطاياي ብሎ ጠየቃቸው ያ ረሱላህ እኔ አሁን ጂሃድ ወጥቼ በአላህ መንገድ ብሞት ወንጀሌ ይማርልኛል አላህ ይምረኛል አላቸው قال نعم إن قتلت في سبيل الله وأنت صابر محتسب يعني لله بجابله ሰዎች ጎበዝ ነው ጀግና ነው አቤት የሰይፉ አያያዝ አቤት አተኳኩሱ ሊሉ ሳይሆን ለአላህ ብለህ ወጥተህ እየተጋደልክ ሞተህ ከሆነ ሰብር አድርገህ ጸንተህ በዛ ሁኔታ ላይ የተዋጋህ ከሞትክ የጀነት ነህ አሉትና መልሰው كيف قلت ብለው ጠየቁት ምን ነበር ያልከው አሉት أرأيت إن قتلت في سبيل الله أتكفر عني خطاياي فالله መንገድ ከሞትኩኝ አላህ ወንጀሌ ይተውልኛል ይምረኛል ብሎ ጠየቃቸው قال نعم أرأيت قال نعم إن قتلت في سبيل الله وأنت صابر محتسب مقبل غير مدبر إلا الدين أو فالله መንገድ ከሞትክ ወንጀልህ ይማርልሃል محتسب هنا أي بالله لا احتساب أدرجه يا الله نفيت فلقهبت كون يتقدرك صابر أدرجه يششه سايهون يتقفتك كهون يموتكم الله وانجله نيمر الله قل إلا الدين ألوت
እዳ ሲቀር አሉት የተበደርከው ነገር ካለ እሱ አይማርልህም የሰረቀው እኮ አይደል የተበደረው ነው እመልሳለሁ ብሎ የተበደረውን ብድሩን ሳይከፍል ከሆነ የሞተው ባለቤቱ ይጠይቀዋል የሞተው እንዴት አልመለስም እንደማይመልስ እያወቀ ገንዘቡ ሊበላው እንደሆነ እያወቀ የሚበደረውን ደግሞ ተመልከቱ ይሄ ሰውዬ በአላህ መንገድ ደሙ ፈሶ አጥንቱ ተከስክሶ አንገቱ ተቆርጦ እንኳን አይተውለትም የብድሩ ጉዳይ የሰው ሐቅ ነው እንደማይመልሱ እያወቁ የሚበደሩ ሰዎች በደለኞች ናቸው ለዚህ ነው መበደር የተጠላ ነው ለضروره ካልሆነ በስተቀር ማለት ምክንያቱም እመልሳለሁ ብሎ የሚያስብ ሰው ይጨነቃል እንቅልፍ ያጣል ሰው ባገኘውን ተብቃቅቶ የማንም ምንም የለብኝም እያለ ቢኖር راحه ላይ ይሆናል ረፍት ያገኛል አይጨናነቅም ብድረኛ ሲሆን ደግሞ ግን ይጨናነቃል ስለዚህ ብቻ የሰው ሐቅን መፍራት አለብን እንጠንቀቅ አማና ይኖረን ታማኞች እንሁን አማና ሲባል ነብያችን ሰለላሁ ዐለይሂ ወሰለም አንድ ከጠቀሱት ነገር አንድ ሰው እያናገረ ግራ ቀኝ የሚያይ ከሆነ ሌላ ሰው ይሰማኛል ወይ ብሎ ይሄ አማና ነው ማለት ነው ካንተ ውጪ ማንንም ሊሰማው አይፈልግም ማለት ነው ሚስጥር ነው እንኳን ባይለ ሚስጥር ነው ለማንም እንዳትናገር እንኳን ባይለ ሌላ ሰው እንዳይሰማ ተደብቆ ላንተ የነገረህ ነገር አማና አማና ነው ካለ ደግሞ እንዳትናገር ካለ ደግሞ የባሰ ነው አንተ ላይ ያስቀመጠው አደራ ካለ አማና ነው የሆነ ነገር ላይ አምኖህ እንድትቆም አድርጎህ ከሆነ አማና ነው አማና በእስልምናችን ከባድ ነገር ነው የተበደሉ ሰዎች የበደልከው ሰው ካለ በግልጽ ከቻልክ በግልጽ ተናግረህ መመለስ ካልቻልክ ሳትነግረውም ሐቁን መመለስ አካውንቱ ላይ በማስገባትም ይሁን በሚያገኘው ቦታ በማስቀመጥም ይሁን ያጣላናል ይለያየናል ብለህ ሌላ መፍሰዳ የምትፈራ ከሆነ ምንም ካልቻልክ አፉ በለኝ አጥፍቼብህ ነበር ማለት አለብህ አፉ እስካላለህ ድረስ ትጠየቅበታለህ የውመል ቂያማ ምክንያቱም የሰው ሐቅ ነው አስተግፊሩላህ ብለህ ብቻ የምታልፈው ነገር አይደለም ይሄ ከሌላ ሰው ጋር የተገናኘ ነገር በአንተና በአላህ መሃል ብቻ የሚቀር ነገር አይደለም ሌላ ሰው አለ የበደልከው ሰው አለ እዚህ እና እንደዚሁ ስለ ሰው ስታወራ ፍትሃዊ መሆን ስለ ማንኛውም ሰው ስታወራ ፍትሃዊ መሆን አለበት አንድ ለምሳሌ ሌባ ነው ሲናገር ግን አይዋሽም ሌባ ነው ሌባ ውሸታም ብትለው በደል ነው ምክንያቱም ውሸታም አይደለም አይዋሽም ሌባ ግን ሌባ ነው እሱ ሌባ ነው ይዋሻል እንዲህ ነው ብትል እነዛ የጨመርካቸው ነገራቶች አንተ ላይ ናቸው ትጠየቅበታለህ وإذا قلتم فاعدلوا ከተናገራችሁ ፍትሃዊ ሁኑ ብሏል አላህ وإذا قلتم فاعدلوا ከተናገራችሁ ፍትሃዊ ሁኑ ፍትህ ይኑራችሁ ብሏል በፍትህ ነው መናገር ያለበት አንድ ሰው መጣና አማከረ አንድ ዘይድ የሚባል ሰው አለ ይሄ ዘይድ አንተ የምታውቀው ይሰግዳል ይጾማል የሰው ሐቅ አይበላም ታማኝ ነው መጥፎ ነገር አይሰራም አንተ ግን የግል ጠላትህ ነው አትወደው አትዋደዱም አትስማሙ አንደኛው መጣና ልጄን ልሰጠው ነበር ይሄ ሰው መጥፎ ሰው ነው ወይ ብሎ ጠየቀ
ስለሱ ምን ታውቃለህ ብሎ ጠየቀ። አንተ ስሜትህን ተከትለህ እልህኛ ሆነ ኧረ እሱ መጥፎ ነው ውሸታም ነው እንዲህ ነው ብትል በደል። አልሙስተሻሩ ሙእተመን ብለዋል ነብያችን ሰለላሁ ዐለይሂ ወሰለም። አማካሪ የሆነ አካል ታማኝ መሆን አለበት ብለዋል። ስለጠላኸው የሌለበትን ነገር አታወራ ወይ ያቺ ልጅ አንተ ስለምትፈልጋት ከሱ ለማስጣል ብለህ የሌለበትን ነገር አታወራ። ሌላው ደግሞ የምትወደው አካል ወንድምህ ሊሆን ይችላል ጓደኛ ሊሆን ይችላል ትወደዋለህ በባህሪው በአኽላቁ በዲኑ መጥፎ ሰው ነው። አንድ ሰው ሌላ ሰው መጣና ዲጂ እንድሰጠው ነበር ጓደኛህ ነው ተባለ ታውቀዋለህ ተባለ ስለሱ ምን ታውቃለህ ቢልህ አረ እሱማ እንዲህ ነው ምርጥ ነው እሱን የመሰለ የለም አረ ብለህ ብትቀባባ ወንጀል ነው ትጠየቅበታለህ። በራስህ ላይ እኮ ራሱ ከሆነ ተብሏል ወለው على انفسكم በነፍሶቻችሁ ላይ እንኳን ከሆነ ነው ያለው አላህ መስክሩ ነው ሐቁን ማለት ነው። ስለዚህ ነብያችን ሰለላሁ ዐለይሂ ወሰለም አንድ ሴት መጣችና እንትና አጭተውኝ ነበረ ማንን ላግባ ብላ ጠየቀቻቸው። ነብያችን ሰለላሁ ዐለይሂ ወሰለም አሁን እዚህ ጋር ልታማክር ነው የመጣችው እቺ ሴት ምን አሉ? እከሌ ተደባዳቢ ነው አሉ። እከሌ ደግሞ ምንም ነገር የለውም አሉ። እከሌን አግቢ አሏት። ሌላ ሶስተኛ አካል ማለት ነው። መጣ ባታማክር ሄደው ላይሏት ይችላሉ። ይሄ ግዴታ አይደለም፣ ግን መጣ አማክራለች። ያለውን ነገር ሐቂቃውን ታስቀምጣለች። የሚደበቅ ነገር አይኖርም ማለት ነው። ዱንያ ላይ ዛሬ የዋሻውን ዛሬ ትላንትና ያታለልከውን የዋሻውን ዛሬ ልትረሳው ትችላለህ። አላህ ግን አይረሳውም አለ። መጥፎ ቀን እንጋፈጣለን እንቆማለን ብቻችን እንጠየቅበታለን ማለት ነው። ስለዚህ ዙልምን መፍራት አለብን፣ ፍትሃዊ መሆን አለብን። የሰዎችን ሐቅ ማድረግ ያለብንን ማጉደል የለብንም። ሕቁቆችን የሚስት ሐቅ፣ የባል ሐቅ፣ የልጅ ሐቅ፣ የአባት ሐቅ፣ የጎረቤት ሐቅ፣ የሙስሊም ሐቅ ማድረስ አለብን ያለብንን ሐቅ ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም تؤدون الذي عليكم وتسألون الله الذي لكم አሉ። አንድ ሰው በድሎኛል ብለህ ሐቁን አትከለክለው። ያለባችሁን ሐቅ ስጡ አሉ። የጎደለባችሁን ሐቅ አላህን ጠይቁ አሉ። በድሎኛል ብለህ አትበድል፣ ዋሽቶብኛል ብለህ አትዋሽ። ምክንያቱም العدل ፍትህ የሚባለውን ነገር القسط የሚባለውን ነገር የታዘዝንበት ከባድ ጉዳይ ስለሆነ ማለት ነው። سبحانك وبحمدك لا إله إلا أنت أستغفرك وأتوب إليك.